أعوذ بالله من الشيطان الرجيم. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أهوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ክብራትና ክብራን የተከበራችሁ የድንቅ ልጆች በኢስላም ፕሮግራም ታዳሚዎች እንደምን አላችሁ? እንደሚታወቀው በየጊዜው የሚቀርብላችሁ የድንቅ ልጆች በኢስላም ፕሮግራም እነሆ ዛሬም ለየት ባለ መልኩ የተለያዩ እንግዶችን ይዤላችሁ መጥቻለሁኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ይሄ ቪዲዮ ተደራሽነቱ እንዲሰፋ ላይክ ያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት እንጠይቃችኋለን። በመጨረሻ ላይም ሰርፕራይዝ ለእናንተን የምናደርግበት ፕሮግራም አለ። ፕሮግራሙን እስከ ፍጻሜ ድረስ ከተከታተላችሁ የምታገኙት ይሆናል። ዛሬ እንግዳችንን መድረካችንን መጥቶ በእንግዳ መልኩ መጥቶ ቁርአን የሚከፍትልን የኢማሙ ሻፊ መርከዝ ተማሪ የሆነ ድምፀ መረዋው ድምፁ በጣም የሚያምር የሆነ ተማሪ ሙሐመድ አህመድ ፈልየተፈضل መሽኩራን ወመእጁራ። እንግዳችን የሳውዲ ንጉስ ይመስላል። ሳውዲዎች የሚለብሱትን ወይም ደግሞ ሪባን ለብሷል ከአማኢሙ ላይ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ እንኳን ደህና መጣ። እንኳን በደህና ቆየን። ኸይር። አሁን ሰሞኑ ያለንበት የዙልሂጃ 10 ቀናቶች የመጀመሪያዎቹ 10 ቀናቶች ውስጥ የምንገኘው። ይሄ 10 ቀናቶቹም እየተገባደደ ይገኛል። በዓል የምናከብርበት የዒድ አልአድሃ በዓል የምናከብርበት ቀን በጣም እየቀረበ ከመሆኑ አንፃር እስቲ ዛሬ ምንድነው ይዘህ የመጣኸው? ቁርአን። በነገራችን ላይ ሙሐመድ አህመድ ባለፈው እንደነገርኳችሁ ቁርአን መድረካችንን ይሄ ሶፋ የመጀመሪያው ፕሮግራም ሲመረቅ በቁርአን ከፍቶት ነበረ እና በጣም ብዙ ሰዎች ወደውታል፣ ድምጹም ማለት ነው ሐቂቃ። እና ተመልካቾችን በዚሁ ልነግራችሁ የምፈልገው ነገር ቢኖር ምንድነው እነዚህ አይነት ድንቅ የሆኑ ልጆችን በቂራአት በኩል የሚያሳዩትን ወደፊት መሆን የሚፈልጉትን ጉጉታቸውን ወይም ምኞታቸውን እንደዚህ በተለያየ በፕላትፎርም ስናሳያችሁ የእናንተ ልጆችሳ እንዴት ናቸው፣ ከልጆቻችሁም አልፈው ደግሞ እናንተ ለራሳችሁ እንዴት ናችሁ የሚለውን ያንን ኢንሻአላህ ታሳቢ ያደረጋችሁ ዛሬ ሙሐመድ አህመድ ያዘጋጀውን የአላህ Subhanahu Wa Ta'ala ቁርአን በመድረካችንን ሊያሸበርቀው መጥቷል። እስቲ ቁርአኑን እንስማውና ከዛ ወደ ጥያቄው እንመጣለን። መቀጠል ትችላለህ። أعوذ بالله من الشيطان الرجيم. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أهوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت
يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. تكبير عندي تكبير እንደው እኔ ሳላደንቀው መቼም አላልፍም። የማደንቀውን ነው እዚህ መድረክ ላይ የማቀርብላችሁ ውድ ተመልካቾቼ፣ እንደዚሁም ደግሞ የመርከዛችን ተማሪዎች እንዴት ነው እስቲ ልጆች ድምፁ ያምራል አያምርም? ማሻአላህ ቆንጆ ነው። እስቲ ማሻአላህ በሉ። እስቲ ድገሙ። አዎ አንድ የሆነ ጥሩ ነገር ስታዩ ስትሰሙ ማሻአላህ ማለት አለባችሁ። ይሄ እስልምናችን የሚያስተምረው ስነ ስርዓት ስለሆነ ማለት ነው። طيب መሐመድ አህመድ አሁን ያለንበት ወር የሐጅ ወር ነው። መቼም እኮ ሐጅ አርገህ ታውቃለህ እንደ ብዬ አልጠይቅህም። ነገር ግን ሐጅ ማድረግ ትፈልጋለህ? ሁላችንም አላህ ይወፍቀን። ሐጅ ስንተኛ የእስልምና ማዕዘን ውስጥ ንገረኝ። ስንተኛ ማዕዘን ላይ ነው የሚገኘው? አሁን አርካኑል ኢስላሚ ስንት ነው? አምስት። የመጀመሪያው ምንድነው? አሽሃደቱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመዳን ረሱሉላህ። አዎ ይሄ የመጀመሪያው የእስልምና ማዕዘን የመጀመሪያው ሩክን ነው ማለት ነው። ሁለተኛውሳ? ኢቃሙስ ሰላት። ሶስተኛውሳ? ሶስተኛው ኢታኡ ዘካት። አራተኛውሳ? ወሰውሙ ረመዳን። አምስተኛውሳ? ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ። አሁን ያለንበት ወር የዙል ሂጃ ወር እንደመሆኑ አላህ ገንዘብ የሰጣቸው ሀብታም የሆኑት ሐጅ እያደረጉ ነው። ሐጅ ሲያደርጉ ሰምተህ ታውቃለህ? በቴሌቪዥን ምናምን አይተህ? እስቲ እንዴት ነው የሚሉት? لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك ما شاء الله። እስቲ እንደው ሐጅ ቦታ እንኳን ባንሄድም ለበይክ اللهم ለበይክ ሐጅ እኮ ብትሄዱ እንዳይጠፋችሁ ብዬ ነው። ለበይክ اللهم ለበይክ لبيك اللهم لبيك ለበይክ ላ ሸሪከ ለከ ለበይክ لبيك لا شريك لك لبيك ኢነል ሐምደ إن الحمد ወኒዕመተ ለከ ወልሙልክ لك والملك ላ ሸሪከ ለክ። لا شريك لك። አላህ ይወፍቀን። ሐጅ ቦታ ሂዳችሁ መጀመሪያ አሁን ሐጅ ቦታ የምትሄዱት መጀመሪያ ሐጀረል አስወድ የሚባል አለ እዛ ካዕባ ላይ የተለጠፈ ማለት ነው። ከጀነት ሲወርድ ነጭ ነበራሉ። ነገር ግን የመካ ቁረይሾች በሚሰሩት ወንጀል የተነሳ ያ ድንጋይ ጠቆራሉ እና ያ ይሳማል። ሐጀረል አስወድ ማለት ነው። በደንብ አድርጎ እዛ ቦታ ላይ ለመድረስ ሰው የማያደርገው ነገር የለም። በጣም ይጋፋሉና እዛ ቦታ ላይ መጀመሪያ ብትሄዱ ወይም ደግሞ እስቲ ሼህ መሐመድ ልጠይቀውና መጀመሪያ ሐጀረል አስወድን ነው የምትሰመው ወይስ ዘምዘም ውሃን ነው የምትጠጣው? መጀመሪያ እድሉን ብታገኝ ማለት ነው። ስሜን የምጠጣው መጀመሪያ ድንጋዩን ትስማለህ፣ ከዛ ዘምዘም ውሃን ትጠጣለህ። ዘምዘም ውሃ ጠጥተህ ታውቃለህ? አባትህ ሐጅ ሄዶ አያውቅም? ሐጅ ሄዶ የመጣ ሰውም አላቀመሰህም። ጠይብ እንደው እስቲ አላህ መቼም ወደፊት ሐጅ ከሚያደርጉ ሰዎች አንተንም ሁላችንም ተመልካቾቻችንም ሁላችንም አላህ ሐጅ ከሚያደርጉ ሰዎች አላህ ያድርገንና አላህ ሀብታም ቢያደርግ ቢሊየነር ቢያደርግህ መጀመሪያ ለራስህ ነው የምታደርገው? እናትና አባትህ ነው መጀመሪያ ሐጅ የምታስደርገው? ሐቋን ንገረኝ ታዲያ ምንም ሳትዋሽ።
እናትና አባቴ መጀመሪያ እነሱን ሐጅ ታስደርጋለህ። ማሻአላህ ተክቢር። አዎ መጀመሪያ እናትና አባቴን ሐጅ አስደርጋለሁ። ገንዘቡንም አላህ ይስጠውና እኛም ደግሞ እድሜያችንን ረዘም አድርጎ የምናየው አላህ ያድርገን። ከዛሳ ከነሱ ቀጥለህ አንተም ታደርጋለህና ከዛ ቀጥለህ ሐጅ አስደረገ የሚል እድል ቢሰጥህ በህይወትህ ውስጥ ማን ነው የመጀመሪያ ሐጅ ማስደረግ የምትፈልገው? ቤተሰቦችን። ቅድም ቤተሰቦች ማለት እኮ እናትና አባት ነው። ሁሉንም ዘር ማንዘርህን። ያ ሰላም እንደው አላህ ያድርግልህ። እሺ طيب ከዚህ ከቁርአን ቤት በጣም የምትወደው ያንተ ቅርብ ጓደኛ ሲማን ነው? አሚር አሚን አሚር 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 ሐሰን አሚር ሐሰን ጓደኛው ነው። እንግዲህ ነገ የውመል ቂያማ አንድ ሰው ከቀብሩ ሲነሳ አሉ ከሚወደው ሰው ጋር ነው አሉ። ከጓደኞች መሃል ሐጅ መጀመሪያ አስደርግ ብትባል ማን ነው የምታስደርገው? አሚር አሚር ነው። አሚር የሰማው ነው። መጀመሪያ ሐጅ ማስደረግ የምፈልገው ከጓደኞቼ አሚር ነው አለ። እስቲ ና ቶሎ ጓደኛሞች ናቸው። እንግዲህ የሚገርመው ነገር እኔ አላህ ገንዘብ ሰጥቶኝ መጀመሪያ ከጓደኞቼ ሐጅ አስደርግ ተብዬ እድል ቢሰጠኝ መጀመሪያ ሐጅ ማስደርገው ጓደኛዬን ነው አለ። እንደምትመለከቱት እንግዲህ ይሄ ጓደኛ ነው። ሁለቱም ጓደኛሞች ናቸው። በነገራችን ላይ በአንድ ክፍለ ጊዜ ነው የተመረቁት ማለት ነው። ከአንድ መርከዝ በአንድ አመት ውስጥ ጨርሰው ተመርቀው ጓደኛሞች ናቸው። አሚን ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ይሄ ከቀኝ በኩል የተቀመጠው ጓደኛ አሚርም በጣም ወደዋለሁ አለ። እስቲ አንተ ደግሞ በጣም ከዚህ ከቁርአን ቤት ያንተ ቅርብ ጓደኛ ማን ነው? ማን በጣም የምትወደው እሱ ማን ነው? ወንድምህን ቢላልን። ማሻአላህ አዎ እንግዲህ ከነሰብ ማለት ነው። ከነሰብ ወንድሙ ቢላልን በጣም ይወደዋል። ማሻአላህ። እሺ ሌላሳ ከቁርአን ቤት አጠቃላይ እሱ አሁን ከሁሉም ከጓደኞቹ አንተን እወዳለሁ ብሏል። አንተሳ ከሁሉም ልጆች ማን ነው የምትወደው? አብዱልፈታ። እሱን አትወደው? እሱን አትወደው? ግን ከሱ አስበልጠ አብዱልፈታ ነው የምትወደው? እሱ ነው። እሺ ችግር የለውም። አሁን አንተሳ እድል አግኝተህ አላህ ሀብታም ቢያደርግህ ማለት ነው እናትህንም አባትህም ሐጅ አስደርገሃል። አላህ እንደው ይሄን ዱንያ ለቀቀብህ። ከዛ አንድ የቤት መኪና ገዝተህ መስጠት ፈለክ ለጓደኛ። አብዱልፈታንም ትወደዋለህ፣ መሐመድ አህመድንም ትወደዋለህ። ከሁለት አንዱ እስቲ ማን ነው ቀድመ መኪና የምትሰጠው? መሐመድ አህመድን። ማሻአላህ ተክቢር። አሁን እሱ አንተን ሐጅ ማስደረግ ፈለገ ወይም በቃ አስደርጓል። እሱ በንያው ውለታ ምንድነው የምትከፍለው? የቤት መኪና ገዛለታለሁ። ማሻአላህ ባለ ስንት ብር? ባለ ስንት ሚሊዮን? ባለ 30 ሚሊዮን። ባለ 30 ሚሊዮን። ሰላም ከ30 ሚሊዮን ብር በላይ ኑሮት እኮ ነው። አስባችሁታል? ከ30 ሚሊዮን ብር በላይ ኑሮት ሀብታም ሆኖ ምናምን ከዛ ለወንድሙ ባለ 30 ሚሊዮን አላህ ይስጥህ። እሺ ማሻአላህ በጣም ትወደዋለህ አይደለ? እስቲ ግንባር ለግንባር ተሳሳሙ ውስጥ ማሻአላህ። አንተ ሳስመው እንዴ አሁን እሱ መሐመድ አህመድ በጣም እንደሚወደው ተናግሯል። አሚን ግን እዚህ መጥቶ ሌላ ነው ያለ። ያው ወንድሙ ስለሆነ ማለት ነው። በነገራችን ላይ ብዙ የምንወደው ሰው ሊኖር ይችላል። ብዙ የምንወደው ሰው ሊኖር ይችላል። طيب አሁን የመጨረሻ ጥያቄ ልጠይቃችሁና ወደ ቦታችሁ ትሄዳላችሁ። እሺ ኸይር። ነብያችንን ሰለላሁ ዐለይሂ ወሰለም ትወዳላችሁማ አላህንም ትወዳላችሁ። ነብያችን ዐለይሂ ሰላቱ ወሰላም በህይወት ቢኖሩ አሁን በህይወት የሉም። በህይወት ቢኖሩ እንደው መጀመሪያ ለነሱ ምን ማድረግ ትፈልጋለህ? አሚን ንገረኝ። ነብያችን አሁን በህይወት የሉም። ቢኖሩ ግን ምንድነው የምታደርግላቸው?
ያገኘሁትን ነገር እገዛላቸዋለሁ። ለምሳሌ ምን ከምትወደው ነገር ሁሉ አሁን ለሱ መኪና ብለሃል፣ ለነሱሳ ምንድነው የምትገዛላቸው? መስጊድ አሰራላቸው። መስጊድ ማሻአላህ ጥሩ። በእነሱ ስም መስጊድ ያሰራላቸዋል። ከዛ ሙሐመድ የሚለውን ስም ታወጣላታል ለመስጊዱ ማለት ማሻአላህ። ነብያችንን በህይወት ብታገኛቸው ምንድነው የምታደርግላቸው? ከሱ በላይ ነው ማረግላቸው። እሱ ካደረገው በላይ እሱ አሁን አንድ መስጊድ ያስገነባለሁ ብሏል። አንተ ደግሞ ለሱ ካረክለት በላይ ለነብያችን ትወዳላችሁ በጣም። ነብያችን በህልማችሁ መተው ያውቃል? አያውቁም አይደል? በህልማችሁ ከመጡ ማለት ነው ነብያችን ውሸት አይደለም ትክክለኛ እነሱ ናቸው። እና ወዴታችሁንም አላህ ይወፍቃችሁ። እንግዲህ ውድ ተመልካቾቼ እስካሁን የነበረን እነሱ ጋር የተመለከታችሁትን ያህል ቆይታ ነው። ጥሩ ነገር እንደወሰዳችሁ ጥሩ ትምህርት እንደተዝናናችሁ ተስፋ እናደርጋለን።